ሚኪ እንዴት ነህ? አይ አለን ሰላም ናችሁ? አንተ ሰውነት በጣም ፈርጠም ብሏል። ምን ተገኘ? ጂም ጀምረናል። እንግዲህ አሁን አዲስ ወደ አክቲንግ በጣም ለመመለስ ሰውነቴን በደንብ አድርጌ ያዘጋጀው ነው። ይኸው እንግዲህ በጣም ሸንቀጥ ብለናል ማለት ነው። ገና ይቀጥላል። ኧረ ይቀጥላል። ፈርጠም ማለት ያምርብሃል ልበል? እሱን የሚያየው ነው የሚያውቀው እኮ እያየሁ ነው እኮ። እዚህ አካባቢ ነው የምትሰራው? ይሄ አዲስ ሲኒማ ኮምፕሌክስ ይባላል እና እዚህ ኮምፕሌክስ ላይ ነው የኛ የፊልም ስቱዲዮ ያለው። ሰውኛ ፊልም ስቱዲዮ ይባላል። ሰውኛ ፊልም ኤንድ ፕሮዳክሽን ይባላል። የምንሰራው ፊልም እንሰራለን፣ ቲያትር እንሰራለን፣ ኤቨንትስ እንሰራለን፣ ኮስቹም፣ እንደዚህ ፕሮፖች፣ ፕሮዳክሽን ዲዛይኒንግ ላይ ያሉ ነገሮችን የምንሰራበት ይሄ ኮንታክት ኦፊሳችን ነው። ሰውኛ ስሙ ደስ ሲል እንዴት ወጣለት? እንዴት ተሰየመ? ያው የአርት ትልቁ ነገሩ ሰው ነው። ሰው እና እኛም የምንለው የምንሰራው ለሰው ነው። ስለዚህ በዋናነት እኛ ሞቷችንም ራስን መፈለግ፣ መሆን፣ መግዛት ብለን ነው እንልን ሰውን ከራሱ ጋር እንዲፋለግ፣ ራሱን እንዲሆን እና ራሱን እንዲገዛ፣ አይደንቲቲውን ማንነቱን እንዲገነባ ያለመ ተቋም ነው። በዛ ነው አድዋን ስንሰራ የቆየ ነው። እንደዚህ ካልቸራል ነገሮች ላይ በጣም ሲሪየስ የምንሰራው በቃ ሀገር ማንነት እንደዚህ ነገሮች ላይ ነው። ስለዚህ ሰውኛ የሚለው ነገር ሰውኛ አማርኛ፣ እንግሊዘኛ፣ ትግርኛ እንደሚባለው ኦሮምኛ እንደሚባለው ቅዳሜኛ እንደሚባለው አሁን ይሄ ሰውኛ ነው። ስለዚህ ላንጉጅ ኦፍ ሂውማን የሰው ልጆች ቋንቋ ነው። ማንኛውም ጋር ከሰው ጋር የምንግባባበት ቋንቋ ነው። ያንን ቋንቋ ለመስራት ነው የተቆምነው ለማለት ነው። ጥሩ። የወንዶች ጉዳይ ላይ ማን ነበረ ስምህ? የወንዶች ጉዳይ ላይ ሰለሞን ነበረ ስሜ። እውነት? ሚኪ መስሎኝ ነበር በስምህ የሰራ። አልሰራውም፣ አልፈለኩትም ነበር ያኔ ሁሉ ምንድነው እንጂ በስማቸው የሰሩ ነበሩ። በስማቸው ጓደኞቼ በስማቸው ሰርተዋል። ሁለቱም ያስኬዳል። ነገሩ በጣም ኢንቲሜት ስለነበረ የሰራንበት የወዳጅነት የፍቅር ስሜታችን በጣም ልዩ ስለሆነ ስማችን አንዳንዶቹም ስማቸውን ቢያስገቡም ምንም ብዙ አይጎዳም። እኔ ግን አልፈለኩም ሰለሞን የሚለው የኔና የአድማሱ በስማችን አይደል። መቼም የጓደኝነትን ጥግ ነው ያሳየን ፊልሙ ላይ አይደል? አዎ በጣም ወንዶች ጉዳይ ትልቁ ነገሩ ወዳጅነት፣ ጓደኝነት ምን ማለት እንደሆነ አላለ። በጣም ፍቅር። አሁን የኔን ካራክተር ለጓደኛው በደንብ ሁሉ ነገር ሳክሪፋይ የሚያደርግ ሁሉም ነገር ለማድረግ ዝግጁ የሆነ ካራክተር። ሁሉም ደግሞ ብታዩ ሁሉም የወንዶች ጉዳይ አባላት በቃ ወዳጅነት ነው አብሮ የጓደኝነት ሚሞሪ ሆኗል። አሁን ኢቭን እንደ ሀገር ራሱ ሚሞሪ ሆኗል እና እግዚአብሔር ይመስገን ያንን በረከት የሰጠንን ያን እንደዛ አድርጎ የባረከን አምላክ በጣም መሰጥቷል። ምን ቀለም ይማርካል ሚኪ? ግሪን፣ ዲፕ ብሉ ሲ ግሪን። ሆነ ጥልቅ ሆነ ባህር ውስጥ የሚገኝ ግሪን አለ። ትንሽ ጠቆር ያለ የሚገርም ግሪን አለ። የሰውኛ ክሪኤቲቭ ሩም ነው። the creatives are here ያ አንድ ሩም ነው። ሰውኛ በጣም ልዩ አንዱ በጣም ሲሪየስሊ ልዩነታችን ብለን የምናስበው ዴቨሎፕመንት ሩምን ወይም የክሪኤቲቭ ሩምን በደንብ አድርጎ መስርቶ ስክሪፕቶች እንዲጻፉ ረዘም ላለ ጊዜ ኦልሞስት 6-7 ዓመት አካባቢ ሩሞችን የተለያዩ ሩሞችን ክሬት እያደረገ የተለያዩ ስክሪፕቶችን ይጽፋል። የተከታታይ ይሆናል፣ የፊቸር ፊልም ይሆናል፣ ዶክመንተሪ ይሆናል፣ ደግሞ ከዛም ደግሞ ማስታወቂያ ኤኒ ክሪኤቲቭ የሆኑ ነገሮችን እንጽፋለን። የሌላ ሰው ኤዲት እናደርጋለን፣ እንገዛለን። ስክሪፕቶች በጣም ጥሩ ስክሪፕቶች ካገኘን ከዛ በኋላ ደግሞ እንደገና ስክሪፕቶችን እንሸጣለን። ቀጥሎም ፕሮዳክሽን እንሰራቸዋለን ማለት ነው። እኛ የመረጥናቸውን ደግሞ ፕሮዳክሽን እንሰራለን። አሁን እዚህ ጋራ ይሄ ሩም ሄድ ራይተር ማን እንዴት ናችሁ? ማን ሰላም እናለን። ሚኪ ጽሁፍ ላይ ግን እንዴት እናንተ? እሺ ምንድነው ጽሁፍ በጣም የምወደውና እኔ የምሰራው ነገር ነው ማለት እንደ ራይተር እና እንደ ዳይሬክተር የበለጠ በጣም ብዙ እሰራለሁ ከአክቲንግ በላይ። ሰው በብዛት በተዋናይነት ቢያቀኝም ግን እንደ ራይተር እና እንደ ዳይሬክተር ግን በጣም ብዙ የሰራሁበትም ብዙ የማስብበትን የኔ አይደንቲቲ ነው ብዬ የማስበው ማንነቴም ነው ብዬ የማስብበት ኤሪያ ነው። ምንድነው መስኮት ላይ የተቸከቸከው ነገር? ይኸው እስቲ
እነዚህ አሁን ኢፕሶይዶች ናቸው። ብዙ ጊዜ በወረቀት ላይ ሳይሆን እነዚህ ኦልሬዲ ፒቺንግ ይባላል። ፒች ስናደርግ አንድን ስቶሪ አንድን ታሪክ ፒች ስናደርግ አሁን ይሄ ኤፒሶድ 1 ኤፒሶድ 2 ኤፒሶድ 3 4 5 6 እያለ አሁን የዚህ ፕሮጀክት በኤፒሶዶች ይጻፋሉ። እንደዚህ ፒች ይደረጋል። ይሄ ፒች ከተደረገ በኋላ ይወስዱና ሌአውት ሰርተው ይመጣሉ። ከዛ በኋላ ስክሪፕት ይደረጋል። ከዛ ስክሪፕቱ ኤዲት ይደረጋል። ኤዲት ከተደረገ በኋላ እንደገና ይነበባል። እንደገና ኤዲት ይደረጋል። ፋይናላይዝ ይደረጋል። ይሄን ፕሮሰስ ነው የሚከተለው ሁሉም ጽሁፍ እዚህ ቤት ውስጥ ያለ። በጣም አሪፍ። ከስክሪፕት ውጪ የታተመ ነገር ጽፈህ ታውቃለህ? ከስክሪፕት ውጪ የታተመ ነገር ጽፌ አላውቅም። ምክንያቱም እኔ ፊልም ራይተር ነኝ። እኔ የሚታተመው የኔ ነገር በፊልም ነው፣ በሲኒማ በፎቶግራፊ እና በሳውንድ ነው። እሺ፣ ራስህ ፕሮዲውስ ያደረካቸው ፊልሞች የትኞቹ? አንደኛ ይሉኝታ፣ ከዚህ በፊት ይሉኝታ ዳይሬክተር እና ፕሮዲውሰር ሆኜ አለው። ግን ፕሮዲውሰር ኤግዚኪዩቲቭ ፕሮዲውሰሩ በጣም ትልቅ ኤግዚኪዩቲቭ ፕሮዲውሰር ነበረኝ። እኔ ፕሮዲውስ እንዳደርግ እድል የሰጠኝ ሰው ነው። በጣም አባቡ በጣም አመሰግነዋለሁ በዚህ አጋጣሚ። ዶክመንተሪዎቹ ሌላ ነገሮቹ እንዳሉ ሆነው ከዛ ብዙ የሰራናቸው ሾርት ፊልሞች እንዲህ እንዳሉ ሆነው ግን በጣም ግዙፍ ፕሮጀክቶች አሁን ጥላ ከሁሉ በላይ ደግሞ አፋፍ 281 ክፍል በየቀኑ ሳይቋረጥ በሀገራችን በቃ ትልቅ ሙያ ሰራን ብለን የምናስብበት ትልቅ ፕሮዳክሽን አቅማችን የተለካበት የሰውኛ ፕሮዳክሽን አቅም የተለካበት ትልቅ ስራችን ነው። ይሄው እንደውም የአፋፍ አንዳንድ ነገሮች አሉ እዚህ አፋፍ ፖስተሩ ሲያምር ይሄው በቃ የአፋፍ የአፋፍ ኤፒሶድ 85 ፖስተር እንደዚህ እናወጣዋለን። ኢንስፓየር ያደረጉንን እንትኖች እናወጣዋለን። መዓዛ ታከለ ባለቤት መዓዛ ታከለ the actress the production designer the producer my wife ደስ ይላል። ሚኪ ከሰራባቸው ፊልሞች ሁሉ የተለየ ቦታ የምትሰጠው? ሁሌ ምንድነው ኮንቴክስት እፈልጋለሁ ብዬ አስባለሁ። ልክ እንደዚህ አይነት ጥያቄ ሲጠይቅ ምክንያቱም በጣም ብዙ ፊልሞች ሰርተናል እና ፊልም ሳንወደው አንሰራውም። ከሰራናቸው በኋላ ብዙዎቹ ደግሞ በጣም ተባርከውልናል። በጣም አሪፍ ናቸው እና የተለያየ ቦታ ነው። ወንዶች ጉዳይ ሲባል ያለ ማለት የተማርን በእኔ አሁን ኮሜዲን ተምሬያለሁ፣ ከጓደኞቼ ተምሬበታለሁ ብዬ የማስበው ነው። ቴዲን እንደውም አንድ ጊዜ ወክ እያደረግን ከቴዲ ጋር ወንዶች ጉዳይን እየቀረጽን ፊልም ሲወጣ ምን የሚሆን ይመስልሃል ምናምን እና ኢንተርቪው ብትደረግ ምን ትላለህ ብሎ ጠየቅ ሲለኝ ከጓደኞቼ ኮሜዲ እንዴት እንደሆነ ተምሬያለሁ ብዬ ኢንተርቪው ያደርጋለሁ ብያለሁ። ይሄው አደረክ። ልክ ምንድነው በጣም የተማርኩበት በጣም ወዳጅ ያገኘሁበት ሰው በጣም ወዶት ከጀኔሬሽን ቱ ጀኔሬሽን አልፎም ተርፎም ከሰው ጋር ያገናኘን በመሆኑ ወንዶች ጉዳይ በጣም ትልቅ ነገር ይሰማኛል። ከዛ በኋላ ዳይሬክት ያደረኳቸው በጣም ይሉኝታንን በጣም እወደዋለሁ። እንደ ሼፉ ቢባል እንትን ዘመቻ ድንግልን ፍለጋ ዘሆል ፊልም እወደዋለሁ። ከኔ ፐርፎርማንስ በላይ ፊልሙን እወደዋለሁ። ሼፉን ብናይ ማለት ካራክተር የዋህነትን ምናምን የሰጠኝ በጣም ባለውለታ ካራክተሬ ነው እና አይራቅ ምናምን ሲመጡ ደግሞ ያጀንትን ገጠር አንድ ባላገር እንዴት ክቡር እንደሆነ አንድ ገበሬ ያለውን ክብር ስለሚያሳየኝ በጣም ያስደስተኛል። አይገባንም ሰፈሬ ፒያሳ ፍሉሃ አምባሳደር ምናምን ስንኖር በቃ ያ ጉልቤ ምናምን ወዛብ የሚለው እዛ ቦታ ላይ ይመቸኛል ማለት ነው። ግን ከዛ እያለ ይቀጥላል። እንዴ ሚስትየው እዚህ ያሉ የኔ ማር አለን እንዴት ነሽ? ማር ደህና ነሽ ማዚ? እግዚአብሔር ይመስገን። ለካሜራው ማውራት ይቻላል። አሁን በጣም ስራ ላይ ነን እዚህ አካባቢ። ይሄ በዋናነት የፕሮዳክሽን ዲዛይኒንግ ሐሳብ ያለበት እንዴ በደምብ እዚህ ጋር ፕሮፖች ናቸው። ምንድነው ፊልም እንደዚህ ስንሰራ ፊልም ማስታወቂያ ክሊፕ እንደዚህ ስንሰራ ቲያትር ስንሰራ በጣም እነዚህ በጣም ወሳኝ ነገሮች ናቸው። አንደኛ አንቲክ የሆኑ ነገሮች የቆዩ ነገሮች በጊዜ የማይገኙ ነገሮችን ሰብስቦ የሚያስቀምጥ አንድ አካል ያስፈልጋል። ሶ ያንን እንትን ኢኒሼቲቭ ወስደን እንደዚህ አድርገን ይሄ የምናየው ሾሩም ነው። ግን በተለይ ደግሞ ስቶር ውስጥ ስናየው ግን በጣም ብዙ አሁን ሌላ ቦታ ስለሆነ ይሄ ደግሞ ላይፍ ስለሆነ እንትን ስለማይል ነው
እንጂ ስቶር ውስጥ ይኖሩናል። ግን እነዚህ በቃ የድሮ ቴሌቪዥን ወደድኩት በጣም እዚህ ጋር እንደዚህ ምናምን ስልክ የምናወራበት ሲገኝ እንደዚህ ይሄ ደግሞ ታሪካዊ የሆኑ ሂስቶሪካል ነገሮች ጋሻና ጦሮቻችን እንደዚህ ቴፕ ምናምን እነዚህ በቃ ይሄ የድሮ ደርግ ምናምን እንትን እስከ ኢህአዴግ ዘመን ካሴት እንደዚህ ቴሌቪዥኖች እነዚህ ፕሮፕስ እንላቸዋለን። አንዱ ፕሮፕስ ላይ መሰረት ያደርግ እና እንደዚህ ራሳችን ሰርተንም እንሰራለን እና እንሰበስባለን እናከራያለንም። ከዛ ደግሞ ለአንዳንድ ስራዎች ደግሞ ራሱ ቀጥታ መሸጥም ያለባቸው ቀጥታ ኦልሬዲ አንድ ጊዜ ዩዝ የሚሆኑ ወይም ደግሞ ለመውሰድ የሚሆኑ ይሸጣሉ ማለት ነው። ቀጥሎ ያለን አክሰሰሪስ ናቸው። አክሰሰሪስ እዚህ ጋር ምንድን ነው ልክ በቃ የባህል ልብሶች አለ ባህላዊ የሆኑ ነገሮችን እና አንዱ እኛ በጣም ኦብጀክቲቫችን አሁን ይሄ የደርግ ማዕረጎች ናቸው። በደርግ ጊዜ የነበሩ የውትድርና ማዕረጎች ናቸው። ልክ በጣም ከጀነራል ብንጀምር ከማርሻል ምናምን ብንጀምር ማለት ነው። እነዚህ እንትን ናቸው። አሁን በእርግጥ አሁን ስም ራሱ በደንብ ስለማናውቀው በጣም ባሻና እንትንና በደንብ ለኛ ለሀገራችን ስንት ውለታ ዋለ ማለት እያንዳንዱ ሜዳል ውስጥ እያንዳንዱ ኮከብ ውስጥ የሀገር ውለታ ተቀምጦ ያለበት ነው። ስንት ጀግና ስንት ወንድ ስንት ሀገር ጠባቂ ያየንበት ቦታ ነውና በጣም የሚገርም ነው። ማዝንግ ማን ብለህ ትጠራታለህ አንተ? በጣም ስመ ብዙ ናት። የሆነ ቀን ሲበርደኝ ፀሐዬ ሲሞቀኝ ማሬ ያልኩኝ ማለት በጣም የእውነት ማዕት ስም ነው ያላት ከምር ለመናገር በጣም ምክንያቱም በቃ እንደ ግጥም ነው ስሟ። በቃ ሁሌ አዲስ ልትባል ትችላለች ማለት ነው ዛሬ። በቃ እንደዚህ ነገር ልክ ሲመጣ የተሰማኝን ስሜት እንደውም ፍቅሬን ለመግለጫ ስም አንዱ መንገድ ነው አይደል? አዲስ ስም በየቀኑ በቃ ኢማጂን ወይ ትታደስልኝ። እኔ ያለቀም ሚካውን ፍቅርን ግለጽላት ከስም ባሻገር ዛሬ ሁሌ አዲስ ሆነ ብዬሻል አቅም ማይ በቃ ዛሬ ሁሌ አዲስ ሆነ። ለዚህ ትልልቅ ስራዎች ከጀርባ ከፊት ከጎን ያለች ሴት ናት። በጣም በቃ እሷን ብትናገር እሷን ብትመጣ አሁን እኔ ከጀርባ ሆኜ እንደምኖረው ልክ ከኔም ደግሞ ከጀርባም ከፊትም ያለችው እሷ ናት። በቃ ማለት እግዚአብሔር ይመስገን እሷም በስራዋ በጣም ኢፌክቲቭ በጣም ጠንካራ እናም ደግሞ ምን ማለት እንደው የህዝብ ፍቅር የሚያላጣን መሆናቸው በጣም የሚያስደስት ነገር ነው። ደስ ይላል። አጋዤ ከፊቴ የምትመራኝ በጣም በብዙ ነገር ምንም ማድረግ አይቻልም። በቃ ስንት ልጆች አሏችሁ? 4 ልጆች አሉ። በጣም አምስተኛ ተሰጥቶናል። አሁን ደግሞ 5 ልጆች አሉን እና በጣም ጨዋ ናቸው። በጣም አሪፍ ተማሪ ናቸው። አርቲስት ናቸው። አሁን ሚውዚክ ይሞክራሉ። ፊልም ይሄ ፕሪንሲፕል ነው፣ እንደ ቤት ፕሪንሲፕል ነው። የገበሬ ልጅ ግብርናን ሳይማር ኢንጂነር መሆን የለበትም የሚል እምነት አለን። የአርቲስት ልጅ መጀመሪያ አርቲስት መሆን ያለ መጀመሪያ እኔ የማውቀውን ነገር ትምህርት ቤት ያስተምርልኛል ብዬ የላኩትን ማለት እዛ ያመንኩትን ትምህርት ቤት ያክል ቤቱንም ደግሞ ልክ እንደዚህ ሊያምን ይገባ። ምንድን በተቻለ መጠን ሊወረሱ የሚችሉ ሙያዎችን፣ እውቀቶችን፣ ጥበቦችን ለልጅ እንደማውረስ ትልቅ ነገር የለም። ወደፊት የልጅ ልጆች ምን አይነት ሰው ነበር ብለው እንዲያስታውሱ ትፈልጋለህ? ለሀገሩ ውለታ የዋለ ሰው። ደስ ይላል። መረቃቸው እስቲ ልጆችን። እግዚአብሔር ብርክ ያደርግልኝ። ሚካኤል በክንፉ ቅፍ ግፍ አድርጎ ያቆይልኝ። ማምላክ እናት ዓለም ድብስ ታደርግልኝ። በክንፏ ሽፍን ታደርግልኝ። ለቁም ነገር ለወግ ማድረግ ያብቃልኝ። አገራቸውን፣ ዓለምን፣ የሰውን ልጅ የሚጠቅሙ ዋጋ ያላቸው ሰዎች ያደርግልኝ። ፍሬያቸው ያማረ ይሁን፣ ፍሬያቸውን ያብዛልኝ። መልካም ፍሬ ይሁኑልኝ የብዬ መርቃቸዋለሁ። በስማም ሚኪ ግን አፄ ምኒልክን ሆነ መተወን እድሉ ቢሰጥ ምን ትላለህ?
ምን ጥያቄ ያለው ማለት ድንቅ ንጉሳችን ናቸው አጤ ምኒልክ አርአያ ምልክት ናቸው። በተለይ ለዚህ ዘመን አሁን ለያዝናት ኢትዮጵያ ለምትባል ሀገር መሰረትና ማለት በጣም ትልቁን ሰፊውን ሀገር የሰጡ እና አስተዳደራቸውን እምዬ እስኪባል ድረስ የሚወደድ ሰው የሆኑ አባትም እናትም ንጉስም የሆኑ መሪያችን ናቸው። በጣም ረጅም ዘመን ማለት ነው። ጠላት የሚያበዛባቸውም ነገራቸውም እንደውም በቃ ሁሉንም ሰብስቦ ኢትዮጵያን ስብስብ አድርጎ አንድ አድርጎ የመግዣ ትልቅ ማቴሪያል ትልቁ ናሬቲቭ መሆናቸውን ያየ ግብጽ ይመስለኛል። በጣም እሳቸውን ሆኖ መጫወት ማለት በጣም ትልቅ ክብር ነው እና ኢቭን አድዋ ላይ በምንሰራበት ጊዜ ስለማልደፍር ሰው አጤ ምኒልክ ይለኛል እንጂ እኔ የፊት አውራሪ ልብስ ለብሼ ነው የሚሄደው እና ሁሌ አጤ ምኒልክ የሚሆን ሰው ካስት አድርጌ ነው የሚሄደው። ለምን? በጣም ስለማከብር ቦታቸውን ስለማከብር ትልልቅ አክተሮችን እያደረግን ነው በብዛት መንገዶቹ ነው ያደረግና ያ በጣም ትልቅ መታደልና በጣም ትልቅ ጸጋ ነው። አሪፍ። አንተ ያልታወንክበት ነገር ግን ደጋግመህ ብታየው የማይሰለች ፊልም የቱ ነው? ዶሎቪያ ግሩሜ በጣም በሚገርም ሁኔታ ነው የተጫወተው እና ደግሞ ለፐርፎርማንስ የሚመች አይነት እንትን ነው። ሞኖ የሆነ ከራስ ጋር በደንብ የሚያጫውት ነገር ስለሆነ ኢንተርናል የሆነ የውስጥም ነገር ስላለው በጣም ቆንጆ ካራክተር ነው። ኤንድ ግሩሜ ዲዲ ማሜን። ቁርስ ላይ ምን ብትበላ ትመርጣለህ? ቁርስ ላይ እንቁላል፣ ቡላ። አንተ የጾም ጊዜ መጾም ቁርስ የለም። ግን ኩክ ታደርጋለህ? አደርጋለሁ። እናቴ አስተምራኛለች። ዶሮ መስራት ትችላለህ? ቆንጆ አድርጌ ኩክ አድርጌ ያላበላሽ ማዚ ጠይቅሻለሁ በኋላ። ጠይቀት። በጣም ኩክ እኔ የእሑድ አሁን በጣም ተዘናጋን እንጂ የእሑድ ቁርስ ሁሌ የኔ ነበር። ቤተሰብ ሁሌ ቁርስ ላይ ቤተሰቤን እንዳለ ቁርስ ሰርቼ የማበላው እኔ ነኝ። አንተ ነህ ግን ጥቁር አሁን ጊዜ የለም። ግን ጥቁር እንግዳ ይመጣ ምን ትሰራለህ? ቶሎ ምንም እንደ ሰውየው ነው እንደ ሰው ልጅቷ እንደማን እሺ የሚሰራው ሁሉ ነገር ይደረግ። ምንም ነገር መስራት እኔ አይከብደኝም። ሼፉን ስሰራ አሁን ለምሳሌ ሼፍነት ተምሬያለሁ። ስቴክ፣ ፒዛ ምናምን መስራት የለመድኩት ያኔ ነው። የሼፉ ጊዜ ማለት ነው። ፒዛ ሰራልኛል። እሺ ከምሳና ከራት አንዱ ቢቀር የቱን ትመርጣለህ? ራት ይቅር። ጣፋጭ ትወዳለህ? አዎ፣ ግን ጥሩ ተደርጎ የተሰራ ጣፋጭ ሲሆን በጣም ደስ ይለኛል። በጣም ስኳር የሚል ነገር ሳይሆን ማለት አላል በጣም ቺዝ አላል ለምሳሌ እንደሱ አይነት ነገር ቺዝ ኬክ። ከስራ ውጪ ስትሆን ምን ማድረግ ያዝናናሃል? አሁንማ ስፖርት እና ቤዚካሊ እንደ ፊልም ሜከር የሚገርም ነገር ነው። ከፊልም ማየት የሚበልጥብኝ የሚያዝናናኝ ነገር የለም። ምንድነው ያው ስራዬም በመሆኑ ያደናግራል እንጂ ከስራ ውጪ ሲኮን ሲባል ግን በጣም አብዛኛውን ጊዜ በጣም ፊልም አያለሁ። ከልጆቼ ጋር በጫወታለሁ። በጣም አሪፍ። ከአዲስ አበባ ውጪ ደጋግመህ የምትሄድበት ከተማ? ሐዋሳ ከአዲስ አበባ ውጪ ተደጋግሜ የምሄደው። ትወዳታለህ? ሐዋሳ ተምሬባታለሁ። ኧረ ካምፓስ እዛ ነው የተማርኩት። መጀመሪያ ማትስና ፊዚክስ እኔ መጀመሪያ አስተማሪ ነበርኩኝና እዛ ኮሌጅ የተማርኩት ሐዋሳ ነው። እና በጣም በቃ ከአዲስ አበባ ውጪ በደንብ ያየኋት በደንብ እንትን ያልኳት አገሬ በቃ ልካላ የራሴ እንደዛ ናት። ሐዋሳና አረካ በጣም የሚመቹኝ ናቸው። አረካ ተመላልሼ አልሄድኩም እንጂ ሐዋሳና አረካ በጣም ስለ አለባበስ እስቲ ንገረኝ። ባህላዊ ልብስ አዘወትራለህ? ምንድነው ባህላዊ ልብስ የማዘወትርበት መሰረታዊ ምክንያት ወይም ደግሞ ራስን ምንድነው ቅድም እንዳለው ነው ራስን መፈለግ መሆን መግዛት የሚለው ነገር የቆየ የኖረ ነገራችን ነው እና ዝም ብሎ ስቶሪውን ብናገር እናቴ ከውጪ ልብስ ገዝታልኝ እንኳን ቲሸርት ይዛ ሰርታ ከመጣች በኋላ ሳጠልፍ አልብሳኝ አታውቅም። ከክረምትና ከበጋ ለማሰብ ክረምት በጣም ደስ ይላል። በጣም ያሳስባል። በጣም ከራስ ጋር ያጫውታል። እና ደግሞ ልደቴም በክረምት ነው እንዴ? ባይዘው ዛሬ ነው ልደቴ ማለት ነው። እውነት? አዎ። ሲገርም። መልካም ልደት ለሚኪ
ሃፒ በርዝዴይ ቱ ዩ እንኳን ተወለድክልኝ። ታንክ ዩ። የሚገርም ነው፣ የሚገርም አጋጣሚ። በጣም እድሜ ይጠየቃል። ምን ችግር አለ? 46 ኧረ በስመ አብ። ይሄማ በደረት ነፍተህ ነው የምታወራው። በጣም ከኋላ የማያቸው ነገሮች በጣም አይን ይስባሉ። የድሮ ፊልሞች ካሴት ወየው። ይሄ እዚህ ቢሮ ውስጥ የመጣበት ምክንያት ያው ከፕሮዳክሽን ዲዛይኒንግ ጋር ተያይዞ እንትን ይሄ በጣም ድሮን በተለይ በእነዚህ ነገሮች ትዝታ የሌለበት የለም። ደረጀና ሀብቴ እንዲህ ተደርጎ እንዲህ አድርጎ ያላደረገ የለም። በስክሪፕቶ እንደዚህ ያላሽከረከረ። ስለዚህ ይሄ በጣም እኛ ድሮ አሁን ልጆች እኛ ድሮ አንድ ሙዚቃ ለመስማት እንደዚህ ነው የምናደርገው የነበረው። አሁን ስልክ ላይ አድርጋችሁ ፕሌይ ነው። ግን ዋት ኢዝ ዚስ ቢሉ ይሄ ካሴት ይባላል። ቴፕ ውስጥ ገብቶ እንደዚህ ተደርጎ ጫን ሲደረግ የሚደምስ ደረጀና ሀብቴ ይታዩኛል። ደረጀና ሀብቴ ዘ ሌጀንደሪስ። ይሄ በጣም ሌጀንደሪ ነው። በጣም የሚገርም እና ፊልምም ስናይ እንደዚህ ነበረ። በዴክ አሁን ዴክ ውስጥ እንደዚህ ይገባል ፊልሙ። ከዛ እዚህ ጋር እንደዚህ ቻለችው እዚህ ውስጥ ያለው ፊልም ካሴት ቴፕ ሲጫወት እኛ ምስል እናይ ነበር። የሚገርም ነው ነበር ላይ ደርሰው ለሆን ይሄ እና ኖስታልጂክ ነው። ድሮን ያስታውሳል። የሚገርም ነገር ነው። የጧት ሰው ነህ? አዎ በጧት ትነሳለህ? የጧት ሰው ነኝ። ህልም ግን ታያለህ ብዙ ጊዜ? ህልም በተለይ ህልም በጣም አላሚ ምናምን አይደለም፣ ግን ካየሁኝ በጣም የሆነ የሚደራርሱ ህልሞች አያለሁ። ብዙ እንትና ግን አሁን የሚገርምሽ ጂም እንትን ስል ዲፕ ስሊፕ መተኛት ጀመርኩና ማለት እንቅልፍ አይወስደኝም ነበር ረጅም ጊዜ እና አሁን ከስፖርት ጋራ በጣም ጥሩ ዲፕ ስሊፕ በቃ ጥልቅ የሆነ እንቅልፍ እየወሰደኝ አሁን ህልም ማየት እንደገና ጀመርኩ። በጣም ለእኔ እስኪያስገርመኝ ድረስ ማለት ነው። ልጅ እያለ ምን አይነት ልጅ ነበርክ? በጣም አክቲቭ ያሬድ የሚባል አለ ልጄ። ቢኖር ኖሮ ታዩት ነበር። አሁን እዚህ ጋር ማለት ነው በቃ እሱ ኒንጃ በጣም ፈጣን አይከብደኝም። አሁን እንደዛው እኮ ነኝ። በጣም ፈጣን በጣም ክሬቲቭ በጣም ፈጣን ልጅ። ብይና ጠጠር ላይ እንዴት ነበር? ብይና ጠጠር በጣም የሚችለው ልጅ አይደለሁም። ብይና ጠጠር እና እጫወታለሁ፣ ብይ እበላለሁ፣ ጠጠር እበላለሁ ቪሲ ምናምን እንትን። ግን ኃይለኛው ልጅ አይደለም። ኳስ ግን በጣም ኃይለኛው ልጅ ነበር። ከልጅነት ጀምሮ እስካሁን ድረስ አብሮ ያለ ጓደኛ አለ? የለኝም። ምክንያት አንድ ሰፈር አልኖርንም። ኦልሬዲ አሁን ስንጠራ 13 አዲስ አበባ ውስጥ 13 ሰፈር ኖሬያለሁ እስካሁን ማለት ጉለሌ ተወለድኩኝ። ከዛ በኋላ ቦሌ አደኩኝ። ከዛ በኋላ እንደገና ፉልውሃ፣ አምባሳደር፣ ጨርቆስ፣ እንደገና ገርጂኔ፣ ሙሉ ኢትዮጵያ፣ የረር፣ ከዛ ፒያሳ በቃ ስንዞር የቤት ኪራይ አዲስ አበባ የቤት ኪራይ። ከዛ በኋላ ነው መጨረሻ ላይ የረር ያረፈነው እንደ ቤት ማለት ነው። አሁንም እየሄድን ፈረንሳይ። አሁን የፈረንሳይ ልጅ ነኝ። ሚኪ በቀን ሳትደዋወል የማትውለው ከማን ጋር ነው? ከማሪ ጋር ማን ጋር እንደምን የመጀመሪያ እንኳን አደረሳችሁ የምትለው ማንን ነው ለበዓል? አሁን አርፏል። አባቴን ነበር በተለይ ፋሲካ ለሊት 9 ሰዓት ላይ መጀመሪያ እንደዋወልና በቃ ከመብላታችን በፊት ከሱ ጋር እንደዋወል ነበር። አሁን ከማሚ ጋር እንደዋወላለን። ነፍሲ ማር ብያለሁ። እሰይ ነፍሲ ማር። ወክ ማድረግ ትወዳለህ? አዎ በጣም በተለይ ማንጠግቦሽ እዛ ጋር አሁን ስንተኛ ስም ላይ ደረስን? ለምን አልወዳት ከግንድ የሚያላጋ ልጅ አላት ያለውን አይነት ማለት ለምን አልወድ ወክ እሷ እንደዛ ወዳ ማለት ወክ ትወዳለች። ስለዚህ ከእሷ ጋር ወክ በጣም አሪፍ። ቲያትር ላይ ተውነህ ታውቃለህ? ቲያትር ላይ ትምህርት ቤት ነው በብዛት የተወንኩት፣ ግን በጣም ነው የምወደው። የአሸናፊ ምህረት አለ። ኧረ በደንብ አለ እንጂ የአሸናፊ ምህረት አድዋ ላይ የሰራናቸው ቲያትሮች ላይ ተወኛለሁ። ከዛ ደግሞ አንደኛ እንደዚህ አራተኛ ተወኛ ቃል በደንብ ብቻ ምንድነው ቲያትር ላይ የመተወን አምሮቴ ውጥት ስላላለልኝ ተውዬ ነበር ለማለት እንትና ገና ነው ማለት። አዎ ደጋግመህ የምትሰማው የሬዲዮ ፕሮግራም
ሸገር። ሸገር። ሀገርህን በጥበብ ቃላት እንዴት ትገልጻታለህ? ጥሩ ነው። ሀገር ደስ የሚያሰኝ ነገር ነው ማለት የሚኖርለት የሚኖርበት የሚያርፉበት የሚኮሩበት እንደ እናት የምትቆጠር እንደ እናት የሆነች ቢከፋት የማታወላን በጣም አይደል? በቃ ቢከፋት አሁን ሰው ውጭ ሀገር የትም ይሁን የትም በቃ የትም ቢሆን ባይተዋር ነው። ሀገር ላይ ግን ማለት ሀገር ላይ መበደል ይሻላል ሌላ ሀገር ላይ ከመኩራት ነው። እውነት ነው። እና ከምንም መገለጽ ላለ በቃ ምኑን ብለሽ ምኑን ያልፋል። ያገር ታሪክ ነው ማለት ታሪኬ ብትዩ ህይወቴ ብትዩ ድሮዬ ብትይ ወደፊቴ እንዲሆን ብትይ ዛሬ ላይ ቢደረግ ሁሉ ነገር የሚያምርበት ቦታ ሀገር ነው። በጣም ደስ ይላል። ኢትዮጵያን መርቃት ምኞትህን ማስተላለፍ ለሀገር። እኔ ኢትዮጵያን የመመረቅ ጸጋ የቅዱሳኑ ሌት ተቀን ቆመው ስለ ስሟ የሚጸልዩ በረከትና ረድኤት የተገባላት ቃል ኪዳን የሚፈጸምበት ጊዜ ያድርግልን። አሜን። ቀድሞ ያዩት ታላቅ ትሆናለች። ታላቅነቷን የተመኙላት የወደቁላት የሞቱላት የጀግኖቿ የአሳቢዎቿ እውነት ይድረስላት። አሜን። የህይወት ሀገር ትሁን፣ ጦርነት የማይሰማባት ህይወት ደስ የሚልባት ለኑሮ ለሰው የምትመች ከዓለም መዳረሻ እንጂ ከዓለም የምትሸሽ ሀገር አያድርግብን። አሜን 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 አሜን። እኔ የምልህ ሚኪ ቅዳሜና እሁድ ስራ ከሌለ በምን ታሳልፋለህ? አይኖ እሁድን አንድ ላይ እንደምታይ ግን ከዛ በኋላ ደግሞ ልጆቼ ጋር ነው አብዛኛው ጊዜ ከስራ ውጪ የልጆቼ ነው። በጣም ጥሩ። ምን አልሽ ማዚ? ቤተክርስቲያን ምን ጥያቄ ያለው? ቤተክርስቲያን ምንም በቃ እሑድ ጠዋት እና ምንም ጥያቄ የለው። ለቤተሰቦቻችን የምነግረው የዛሬ 50 ጥያቄ ሲካፈል ለሁለት ነው። 25 ማዕዚ 25 አንተ። በጣም ሁለቱም አንዶኑ ዛሬ ብለው የዘመሩ ዝም ብለዋል። በደንብ ገብቷቸው ነው። ከመጨረሳችን በፊት በቀደም ችግኝ ስንተክል አብረን ተገናኝተን ነበርና በጎ አድራጎት ስራዎች ላይ እንዴት ነህ? እነዚህ ነገሮች ግዴታዎች የሆኑ ነገሮች ላይ መገኘት በጣም ግዴታ ነው። ሰውኛንም ስናደርግ ተፈጥሮ ባህልና ታሪክ ለማንነት በስነ ጥበብ ብለን ነው የሰራነው። ስለዚህ አይደንቲቲን ለማድረግ ማንነታችንን ጠበቅን ስንል አንደኛው ተፈጥሮን መጠበቅ ነው። ራሳችንን ተፈጥሮንን ራሳችንን መጠበቅ ነው። ታሪካችንን ስንጠብቅ ነው። ከዛ ባህላችንን ስንጠብቅ እኛ ራሳችንን እናገኛለን የሚል ፊሎሶፊ ነው ያለን እንደ ሰውኛ ማለት ነው። አሁን የግሪን ሌጋሲ ላይ የሄድንበትና ዛፍ የተከልንበት በሚዲያ ተጠርተን ሄደን የተከልንበት ነገር ከዛ ነገር አንዱ እንትን ነው። በጣም ይበል የሚያሰኝ ነው። በጣም አገራችን ስትለመልም ደስ ይላል። ለየት ባለው በልደት ቀን መምጣታችን ደግሞ ፕሮግራም በጣም ልዩ ያደርገዋል። ሚኪ በድጋሚ እንኳን ተወለድክ። በጣም መልካም የልደት ቀን ይሁንልህ። ከዚህ በኋላ ቀንህ ምን ያልፋል? ያው ሻማ ምናምን እንዳለ ሆኖ ማዚያ ልደት ስራ ከዛ በኋላ ስክሪፕት ይጻፋል፣ ቡና ይጠጣል፣ ይጻፋል። ከዛ በኋላ ፕሮዳክሽን ይታቀዳል። ከዛ ማለት ኦልሬዲ ብዙ ዲፓርትመንት ስላለው ከዲፓርትመንቶች ጋራ ሚቲንግ ይኖራል። እንደዚህ ከተለያዩ ሰዎች ጋራ በጣም ብዙ አይነት ኢንተራክሽን ይኖረናል። በጣም ብዙ ዲስከሽኖች ይኖሩናል። በጣም እግዚአብሔር ይመስገን እያልን እግዚአብሔርን እያመሰገንን እንውላለን። እንግዳችን ስለነበርክ በጣም ነው የምናመሰግነው። ይመቻችሁ። ታንክ ዩ ሚኪ። ታንክ ዩ። ባይ ባይ። ቻው ያቸው ማሪ